አልፈልግም ግን ደግሞ በጣም የሚያስደነግጥ ነገር ነው ማለት መስራት አልፈለኩም ቪዲዮ ግን ደግሞ ነገ የሆነ ነገር ተፈጥሮ ብጸጸትስ ብዬ ስላሰብኩኝ ነው ይሄን ቪዲዮ እየሰራ ያለውና ሁላችሁም አድርሱልኝ አይምዬ እናቴ ፈጣሪ ይጠብቅሽ እሺ እና አድርሱልኝ በቃ እውነት እኔ በጣም እየተጨነኩ ነው እና ፈጣሪ ይጠብቅሽ እግዚአብሔር ይጠብቅሽ እሺ እናቴ ተጠንቀቂ በደንብ ተጠንቀቂ ፈጣሪ ይጠብቅሽ እግዚአብሔር ይጠብቅሽ የኔ ውድ የኔ እናት ማለት ነው እና ደግሞ ይሄንን ሁሉ የሚያደርጉ ሰዎች አንቺ ላይ የማይሆን ነገር እያደረጉ ወይም ደግሞ አንቺ ልክ በቃ ኢየሱስን በ30 ብር እንደተሸጠ ማለት ነው አንቺን አሳልፎ ሊሰጡ ነው ማለት ላንቺ የማይሆን ነገር ፈጣሪ ሆይ ትዕግስቱን ስጠኝ ምንድነው ማናት ይቺ ልጅ ምንድናት ከየት ናት እግዚአብሔርን ቲክቶክ ላይ ዞር ስል ነው ይሄንን ድምጽ ያገኘሁትና በጣም ደነገጥኩኝ ታውቃላችሁ ልጅቷ አወራራ አነጋገሯ ምናምን ነገር ሲሪየስ ይመስላልና ለማንኛውም ያው ሼር አድርጉ ብላለችና የመረጃ ትንሽ የለውም ምን ጊዜም እንደምለው በእርግጥ እመቤቴ ቅድስት ድንግል ማርያም ከሷ ጋር ናት እግዚአብሔር አለ ኃይል እግዚአብሔር ነው ጉልበትም እግዚአብሔር ነው ሴረኞችና ክፎች ይወድቃሉ የዋሆች ደግሞ ይነሳሉ ግን ለጊዜው አይጎዱም አይባልም ሊጎዷት ይችላሉ መድኃኒዓለም እያደረው ፈጣሪ ያደረው ነው ምን አይነት ነገር ነው የምሰማው በስመአብ እኔ አሁን ነው ከእንቅልፌ ስነቃ ነው የሰማሁት ቲክቶክ ዘው ስልና በስነ ስርዓት ሳልነቃ ነው ራሱ ማወራችሁ በፈጣሪ ስም እኔ ልጅቷ ማን እንደሆነ ማን ትሁን ምን ትሁን ምንም ማውቀው ነገር የለም እንግዲህ ድምጿንም እዚህ ጋር አምጥቼዋለሁ ግን ይሄ ድምጽ ደግሞ ለቻናሌም ችግር ሊሆን ይችላል ምናልባት ይሄንን ድምጽ ምናልባት ኮፒራይትም ካለው ወይ ደግሞ ሪስድ ኮንቴንትም ይሁን ካለው ቻናሌ ላይ አደራሽን እህቴ እንዳትልኪብኝ እኔ ያው ሼር አድርጉ ምናምን ብለሻልና ሼር ለማድረግ ያክል ነው ምክንያቱም አንዳንዴ አይሆንም ከማለት ይልቅ ይሆናል ነውና ቅመምዬ የኔ ቆንጆ ላንቺ ይሄ አይገባሽም አንቺ ክፉ ሴት አይደለሽም መጥፎ ሴት አይደለሽም አንቺ ሰውን አትነኪም ሰው ዳር አትደርሽም ሰው ጥግ አትደርሽም ግን
ልባምነትሽ፣ መልካምነትሽ፣ አፍቃሪነትሽ፣ ከልብ ወዳጅነትሽ እንግዲህ ለእንደዛ አይነት ነገር ካበቃሽ ምን እናደርጋለን እኛ። እንግዲህ እሱ ፈጣሪ ከአንቺ ጋር ይሁን እንጂ እመቤቴ ጥላ ከለላ ትሁንሽ እንጂ የእውነት በጣም ከባድ ነው። እች ልጅ ምን አድርጋ ነው? አሳልፈው ሊሰጧት ነው እንግዲህ እንደሰማችኋት ነው ድምጿን። ሀይሚን አሳልፈው ሊሰጧት ነው። ወደ አዲስ አበባ ቶሎ ብላችሁ እንድትመለስ አድርጉ እያለች በጣም እየተንቀጠቀጠች እያለቀሰች እንደሰማችሁት እጅግ በጣም በሚያስፈራ ድምጽ ነው እያወራች ያለችው። እና አንዳንዴ ደግሞ የሰው ልጅ ከመሬት ፍስ አድርጎ አያወራም። የሰው ልጅ ምንም ነገር ጭምጫሜ ነገር ሳይሰማ ዝም ብሎ ፍስ አድርጎ አያወራም። የሆነ ነገር የሰማው ነገር ቢኖር ነውና የሰማችሁ ነገር ቢኖር ነው። እንደምታዩት የሰፈር ልጅ ነኝ ከዛው አካባቢ ነው የነገሩኝ ነው ያለችው። ማነሽ አንቺ ግን እንደው በፈጠራችሁ ልጅቷን የምታውቋት ከሆነ እንደው ኮሜንት ስሩ ሼር አድርጉልኝ። እና ቪዲዮ ቫይራል አይወጣም። ቪዲዮ መስራት አልፈልግም፣ ምክንያቱም ቪዲዮ ቫይራል ስለማይወጣ መስራት አልፈልግም ነበር። ግን አንድ ነገር ሆናብኝ ከምትጸጸት መጀመሪያ አድርሱላት አይነት ነገር ነው ያለችውና አላቅም። ብቻ ምን አድርጋ ነው እቺ ልጅ እዚህ ደረጃ ድረስ ሰው ተንኮል የሚያስበው? ምን አድርጋ ነው? ምን አድርገቻችሁ? ይሄ መድኃኒዓለም ያለ ወይኔ! ሰው ግን ሰው አውሬ ሆነ ጎበዝ። ከማን ጋር ነው የምንኖረው? አሁን ለዚች ልጅ ተንኮልና ክፋት ምን አድርጋችሁ ነው? የመድኃኒዓለም ያለ ምንድን ነው ያደረገቻችሁ? ምንድን ነው የፈጠረችው? ኧረ እኔ እንጃ። በስመ አብ። ወይኔ ቅመምዬ፣ ብቻ ፈጣሪ የጠብቅሽ። እንደው መብርሃን እያደረዋን እንደው ይሄ ቮይስ እውነት ከሆነ እንደው በፈጠራችሁ የልጅቷን ማንነት ካወቃችሁ ሼር አድርጉልኝ። እኔ ዩቱበር ወይ ቲክቶከር ምናምን ከሆነች አላምነትም። ለምን መሰላችሁ? ዩቱበር እና ቲክቶከር ብዙ ጊዜ ውሸታም ነው፣ ይዋሻል። ግን መረጃው ደግሞ እነሱ ጋር ቢደርስ አይከፋ። ምክንያቱም ፈጣሪ ምርዱኝ እረዳችኋለሁና ብለዋልና ለትንሽ ለጥንቃቄም ቢሆን ለመጠንቀቅም ቢሆን ሀይሜ ተጠንቀቅ፣ ችግር የለውም። እና አሳልፎ ሊሰጣትስ ያለው ማን ነው? እነማን ናቸው አሳልፈው የሚሰጧት የሚለውን ነገር እንደው በፈጠራችሁ ካወቃችኋት እስኪ እከሌ ናት በሉኝ። ይሄ ምንም ሊገባኝ አልቻለም ይሄ ነገር። ብቻ ግን አላቅም፣ በጣም ከባድ ነው በእውነት። ማለት እዚህ ደረጃ ብቻ ግን እኔ እንጃ። አሁን አይሆንም ማለት አይቻልም። ለማንኛውም ቪዲዮውን ሼር አድርጉት፣ ላይክ አድርጉት። እንዳጋጣሚ ሀይሚዬ ማለት ተስማው በቃ ቢሆንም ባይሆንም ውሸትም ቢሆን እውነትም ቢሆን በቃ ለሷ ለጥንቃቄ ይጠቅማታል። ገባችሁ? እያንዳንዱ ግራና ቀኝ እያየች እንድትራመድ ይጠቅማታል። እና ቪዲዮውን ላይክ አድርጉ፣ ሼር አድርጉ ተባካችሁ። እች ልጅ ዝም ብላ በዚህ ልክ ልታለቅስ ትችላለች? አይመስለኝም፣ አላቅም። እና እባካችሁ ሼር አድርጉት። ለማንኛውም ይድረሳት። ይቺ አንድ ፍሬ ልጅ በዚህ ደረጃ ተሄዶ በዚህ ልክ ተሄዶ ለሷ ተንኮል አላቅም። ብቻ ከባድ ነው የእውነት። የሰው ልጅ ህይወቱ መኖር አይችልም? እንዲቆይ የሰው ልጅ በቃ በሰላም መኖር አይችልም ማለት ነው? በፈጣሪ ስም አሳልፈው ሊሰጧት ነው። ማነው አሳልፈው ሊሚስ? እነማን ናቸው? አይኗ አውቃለሁ ብዙ ጠላቶች እንዳሏት፣ ብዙ እሷን ለመጣል የሚጥሩ ሰዎች እንዳሉ አውቃለሁ። ግን አሳልፈው የሚሰጣትስ ማን ነው? ይሄንን ሊያደርጉ ያሰቡትስ እነማን ናቸው? ወደ አዲስ አበባ ቶሎ ትመለስ እያለች ነው እንግዲህ